ልታችሁ ማጠጉት ቆንጂ የሆነ የሩዝ በሃንድ አሰራር ነው ማሳያችሁ። ሰላም እንዴት ናችሁ? እንኳን ዩቲዩብ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ኮፒ ሊንክ ማድረግ አትርሱ። መጀመሪያ ቶሎ በሚያበስል ድስት ነው የምጠቀሙት። እንዳይበስልኝ ዘይት አደረኩኝና 2 ፍሬ ካሮት በዚህ በቁመቱ የተከተፈ አደረኩኝ። መካከለኛ አድርጋችሁ የምታከትፉት ሙትት ብሎ እስኪጠበስ ጥብስ ታደርጉታላችሁ። የዘይታችሁ ከለር ራሱ ወደ ቢጫነት ይቀየራል። ጥፍፍ አድርጋችሁ ከወጣችሁት በኋላ 2 ራስ የሚያህል ሽንኩርት በሽሪ ሚሪ የተከተፈ ታደርጋላችሁ። ቀረፋ፣ ከሙንና ቆንጆ በርበሬ፣ ለሽንኩርት ደግሞ እንደዚህ የተከተፈ ቆንጆ ነው ተፈጭቶ የተቀመጠ ረጅም ሰዓት ጊዜ የተቀመጠ አትጨምሩ። እሷን ጠበስ ካደረጋችሁ በኋላ ስጋችሁን ጎረድ ጎረድ ታደርጉና ጭምር ታደርጉና አንድ ላይ ከሽንኩርቱ ጋር በደንብ ጥብስ እንድታደርጉታላችሁ። የከሙኑንም የቀረፋውንም ጣዕም ያዝ ያደርግላችኋል። ስጋው እንደዚህ ጥብስ ካለላችሁ በኋላ ውሃ ይወልዳል። ከዛ ቅመማ ቅመም ትጠቀማላችሁ። ሄል 1 ሺህ ማንኪያ የሚያህል ቆንጆ በርበሬና ከሙን አንድ ላይ ተፈጨ 7 ስፓይስስ እና የስጋ ቅመም ተብሎ ተዘጋጅቶ የሚሸጠው አለ። እሱን 1 ሺህ ማንኪያ ፓፕሪካ ያላችሁን ቅመማ ቅመም ጨው አድርጋችሁ አንድ ላይ ከቅመሙ ጋር በደንብ ጥብስ ታደርጉታላችሁ። የቅመሙ ሽታ በደንብ ውጥት ማለት ሲጀምር ሳልሳ መጠቀም ትችላላችሁ። ሳልሳ ስለሌለኝ ቀላ ያለ ቲማቲም በትናንሹ ከትፌ ጨመርኩበት። እሷን ጥብስ ካረኩት በኋላ ሙቅ ውሃ ከለስኩበት። እኔ ሩዙን እዚህ ላይ አልሰራም፣ እኛ ቤት አንወድም። ነጭ ሩዝ ኮኮኑ ስለምሰራ ሙቅ ውሃ ያደረኩት ስጋውን የሚያመስልኝ ያህል ብቻ ነው ማለት ነው። እናንተ እዚሁ ላይ በደንብ ውሃ አድርጋችሁ እዚሁ ላይ ሙዛችሁን አጥባችሁ መጨመር ትችላላችሁ። ቶሎ በመስለው ድስት ክድን አደረኩትና ጣድኩት። እሱን ከጎን ደግሞ ሽንኩርት፣ ዘይት፣ ሽንኩርት፣ ከሙን፣ ቀረፋ አድርጌ አንድ ላይ ጥብስ አልኩና ውሃ ከለስኩበት። ከዛ አንድ ላይ ውሃው ትክትክ ሲል አጥቤ ዘፈዘፍኩትን ለ30 ደቂቃ ቢያህል ሩዙን አጥቤ ዘፍዝፌዋለሁ። ጨመርኩትና እሱ እንዲበስል ተውኩት ማለት ነው። ስጋ ስትሳበቱ ደግሞ 10 ድስት ነው የከፈታችሁት። አትዩ ቶሎ እፍን ብሎ እንዲበስልላችሁ በቃ ለ1 ሰዓት ከግማሽ ያህል ድረስ አትክፈቱት። ከዛ ስጋዬ እነዚህ ከደረሰ በኋላ ፓትራይ ላይ ዘይት ቀብቼ ፓትራይ ላይ ስጋዎችን ደረደርኳቸው። ውሃውን የቀረኝን ደግሞ ቅመሙ እንዳይገባብኝ ስለፈለኩኝ አጠለልኩትና ትንሽ ቡርሽ ያደረኩት ረጠብ እንዲል። ፓፕሪካ ደግሞ ትንሽ ያደረኩኝና ላዩን ቅብት ያደረኩት የሚያምር ከለር ይሰጠዋል። ኦቨን ውስጥ ከ15 እስከ 20 ደቂቃ ከታችሁ ቃህ እስኪል ድረስና የሚያምር ከለር እስኪያወጣ ነው እንጂ ስጋው መጀመሪያውኑ በስሏል። ከዛ ሩዝ አደረኩኝ፣ የጠበስኩትን ካሮቶች፣ ሽንኩርት ደግሞ ትንሽ ከጎን ጠበስኩኝ። ቅድም አላሳየኋችሁም። እሱን አድርጌ 2-3 ሹትኒና ኤርጎ ሶስ ሰርቻለሁኝ። እሱን አድርጌ ያቀረብኩት። ያ ሰላም እንዴት እንደሚጣፍጥ ሁላችሁም ሞክራችሁት በየቤታችሁ ታሳውቁኛላችሁ። ከሞከራችሁት በጣም ነው የሚጣፍጠው። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናችኋለሁ። ቤተሰብ ካሉናችሁ ቤተሰብ እየሆናችሁ ወዳችኋለሁ። መልካም ጊዜ። ቻው።